በአዲስ አበባ ከተማ ውስጥ ከ1997 ዓ.ም ጀምሮ ተደራጅተው ገንዘብ ሲቆጥቡ የነበሩ የህብረተሰብ ክፍሎችም ሆኑ አጠቃላይ የቤት ፈላጊዎችን የቤት አቅርቦት ከተጠቃሚ ቁጥር ጋር ይጣጣም እንዲል ለማድረግ ምን እየተሰራ ነው? በሌላ በኩል ከአዲስ አበባ ከተማ ውጪ ባሉ የሀገራችን ከተሞችም ሆነ በገጠር እየተሰራ ያለው የኮሪደር ልማት ስራ ኢኮኖሚያዊ ፋይዳና በህብረተሰቡ ላይ ሊያስከትል የሚችለው ኢኮኖሚያዊ ጫና እንዴት ተገምግሟል? በዚህ በጀት ዓመት 24.05 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት ታቅዶ ውለታ የተገባው 13.4 ሚሊዮን ኩንታል ወይም የእቅዱን 55.7% ሲሆን ወደ ሀገር ውስጥ መጓጓዝ የቻለው 2.06 ሚሊዮን ኩንታል ብቻ መሆኑ በቀጣይ የመዘግየት ችግር እንዳያጋጥምና ለሚነሳው ስጋት የተቀመጠ አቅጣጫ ካለ በብራራ። የኢትዮጵያ መንግስትና ህዝብ በያዙት ቁርጠኛ አቋምና ሀገራዊ ግብ መሰረት የማምረት አቅምን በማሳደግ ስንዴን ከውጭ ማስገባት በማቆም ወደ ውጭ መላክ ጭምር መቻሉ በሀገራችን በሂደት በምግብ ዋስትና ራሷን በመቻልና ሌሎችን መደገፍ የምትችል ሀገር መሆኗን የሚጠቁም አንዱ ተግባር ነው። ይህንን ለማሳካት ሰፋፊ እርሻዎችና አነስተኛ የአርሶ አደርና አርብቶ አደር ይዞታዎችን በክላስተር በማረስና በግብርና ሜካናይዜሽን በመጠቀም ዘመናዊ ግብርናን ተግባራዊ ማድረግ የተቻለበት ነው። ሆኖም ግን የመሬት አቀማመጣቸው ተራራማና ወጣ ገባነት ያላቸው ሜካናይዜሽንን ተግባራዊ ለማድረግ የሚያስቸግር መልክዓ ምድር ያላቸው የሀገራችን ክፍሎች ምርታማነትን ለማሻሻል አማራጭ ቴክኖሎጂዎችን ከመጠቀም አኳያ ምን እየተሰራ ነው? ክቡር ጠቅላይ ሚኒስትር እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ በሚገርምና በሚያኮራ ፍጥነትና ጥራት እየተጠናቀቀ ይገኛል። የዚህ ትውልድ አካል በመሆኔም ታላቅ ኩራት ይሰማኛል። ይሁን እንጂ ወደ ህዳሴው የሚወስደው ዋናው መንገድ ግንባታ ፕሮጀክት ለቻይና ካምፓኒዎች ኮንትራት ተሰጥቶ የነበረ ቢሆንም በነበረው የጸጥታ ችግር ምክንያት ስራው ከተቋረጠ ብዙ ዓመታትን አስቆጥሯል። በዚህ ምክንያት ከአሶሳ ወደ ህዳሴ ግድብና ከህዳሴው ግድብ ወደ መተከል ዞን ዋና ከተማ ግልገል በለስ የሚወስደው መንገድ እጅግ አስቸጋሪና ለሰው ህይወትም ሆነ ለንብረት ደህንነት የማይመች ሆኖ ይገኛል። ሌላው ህዳሴው ግድብ የሚገኝበት የመተከል ዞን ወረዳዎችም ከፍተኛ የመብራት መቆራረጥ ያጋጥማቸዋል። ያው መብራት ከባህር ዳር ስለሚያገኙ ረጅም ርቀት ስለሚሄድ የኃይል መቆራረጥ ሁኔታዎች አሉ። በተጨማሪም በግድቡ አካባቢ ይኖሩ የነበሩ የልማት ተነሺዎችን መልሶ የማቋቋም ስራ ተቋርጦ እንደሚገኝ ከመራጩ ህዝብ ጋር ባደረግነው ውይይት ተረድተናል። ስለሆነም የተቋረጡ የፌዴራል የመንገድ ፕሮጀክቶችን የማስጀመርና ክልሉ የዘላቂነት የመብራት ኃይልን ከህዳሴው ግድብ በቀጥታ የሚያገኝበትና በአካባቢው የልማት ተነሺዎች መልሶ የማቋቋም ስራዎችን ለማስቀጠል በመንግስት በኩል ምን ታስቧል? ከለውጡ ወዲህ ትልቅ እድገት ከታየባቸው መስኮች ውስጥ አንዱ የፕሮጀክቶች አፈጻጸም ላይ የመጣው ለውጥ ነው። ይሁንና ከመሰረተ ልማት ግንባታ አኳያ የመንገድ፣ የመስኖ ልማት አውታሮች፣ የመጠጥ ውሃ ፕሮጀክቶች አፈጻጸም ተጀምሮ የተጓተተባቸው ሀገሪቱ አካባቢዎች ብዙ ናቸው። እነዚህን በፌዴራል መንግስት በኩል ተጀምሮ የተጓተቱ ፕሮጀክቶችን ፈጥኖ ለማጠናቀቅ ለአገልግሎት እንዲውል ለማድረግ የተያዙ ሀገራዊ እቅዶች ላይ ማብራሪያ ቢቀርብ